አንድ አካል እንደዛ ቢል ምድር የኔና የአላህ ነች ቢል ራሱ ፈጣሪ እያደረገ ነው አይደለም? ከምን አንጻር ነው የሚያወራው ብዬ ነው የምንም አንጻር የለውም። የምንም አንጻር የለውም። ምክንያቱም የተናገሩበት ሁኔታ ይገመታል። ቆይ ምድር የኔና የአላህ ነች የሚል አንድ አካል አብዲ እንዳለው ትስማሚያለሽ? ራሱን ፈጣሪ ወደ ፈጣሪ እያስጠጋ ነው። ስለዚህ ነብያችን ሊል አይችልም ብሏል። ትስማሚያለሽ? እሱ እንደዛ ነው ያለው። ኦኬ እኔ ደግሞ ቁርአን ላይ ልሰጥህ ነው በሱራ ተቀሚጡ አድርጊ። እኔ ቁርአንን አልፈልግም ነብይሽ ስላላለ የአብዲ ንግግር ተስማምቶኛል። እኔ የአብዲን ንግግር ደግፋለሁ። አንተ እንዲመልስልኝ ሚዩት አድርጊ። የአብዲን ንግግር ወደ ቶፒኩ ንግባ። ቆይ አንተስ አብዲስ እንትናስ አቡበከር ሶሪ አላሁ አክበር አንድ አካል ተነስቶ ምድር የኔና የአላህ ነች ካለ ፍጡር እንዲህ ካለ ያ ፍጡር ፈጣሪ ነኝ እያለ ነው አይደለ? አይደለም። አብዲ ባለው አትስማማለህ? አትስማማ? አብዲ ያለው ወደ አልሰማሁትም ሄጄ ነበርና አብዲ እንዲህ ብሏል። አብዲ ያለውን ትስማማለህ? አትስማማ? አብዲ እኮ ረሱል ሰለላሁ ዐለይሂ አብዲ ምን ብሏል? አንድ አካል ፍጡር ሆኖ ማለት ነው ምድር የኔና የፈጣሪ ነው ካለ ራሱን ወደ ፈጣሪ እያስጠጋ ነው። ነብያችን ምድር ያላህና የኔ ነች አላለም ብሏል። ትስማማለህ በዚህ ሀሳብ? እኔ አሁን አላለም። ወደ ቶፒኩ ንግባና በዛ ላይ እናወራ እኮ ቶፒኬ ነው። ነብይ ምድር የኔና ያላህ ነው ብሏል አላለም? ሐዲሱን አሳይተኸኛል። እኔ ያው በምን ምክንያት እንደተባለም ባላቅ ሐዲሱ ሰሂሁን ዶኢፉን እኔ ስለዚህ እውቀት የለኝም። ገብቶሃል? አንተ ይሄንን ፍጡር እንደዚህ ከፈጣሪ ጋር ራሱን አስተካክሎ ማለት ይችላል ብለህ ታምናለህ? እንግዲህ ያሉበት ምክንያት ሊሆን ይችላል ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። እኔ ስለዚህ አላውቅም። አይ በቃ እኔ ተስማምቻለሁ ከአብዲ ጋር። እኛ የምናምነው ክርስቲያኖች ምድርና መላዋ የፈጣሪ ብቻ ነች። ፍጡር ተነስቶ የኔና የፈጣሪ ነው ካለ ራሱን እያሻረከ ነው። ከአብዲ ጋር ተስማምቻለሁ። አላህ ሙሐመድ የኔና ያላህ ነው ብሎ ራሱን የፈጣሪነት ደረጃ ሰጥቷል። ራሱን ከአላህ ጋር እኩል አስቀምጦታል። ይህን ነገ ተነገ ወዲያ ኡስታዞችን ሄደህ ትጠይቃቸዋለህ በደንብ። ወደሚቀጥለው እንግባና ልብስ እያወለቁ እያሳዩ ነበር ነው ያልከው? ኦኬ ሳያወልቁ ነው ፀጉር ብልታቸው ላይ መኖሩ የታወቀው ወይንስ እንደዚሁ ነው? ላ አይደለም። እና መባው አድርገውና ልብሳቸውን እያስወለቁ እያሳዩ ነበር ያልከው መሰለኝ። ሐዲሱ ላይ መልሰው። እሺ አስረዳኝ። አማርኛ አድርገውና እና በማሰዳ ሳይሆን አንተ እንደዛ እንዳልከው ነው አይስ አይደለም የሚለው ነው። እሺ አማርኛውን አድርግለት። ደቂቃ ስጠንና በደቂቃ እናውራ። አንዴ አንተ የምትስማማ ከሆነ ቶሎ ብለህ ከምትመውት ሰው ሀሳቡን ሳይጨርስ ከምትመውት ከአንተ ጋር ጨረስን። በደቂቃ እናውራ። አጋራ በሚለው ምንድን ነው ጨረስከው? እኔ እኮ ረሱል ሰለላሁ ዐለይሂ ወሰለም አንተ የምትለውን አይሉ ምን ያልኩ በቃ አብዲ ብሏል አትበል። ተስማምቻለሁ። አይሉም ያመጣው ነገር አያወሩም። ሲጀመር አንተ ልትል ትችላለህ። አብዲ ተስማማኝ እኮ በቃ ነብይ አንድ እዚህ ላይ እናውራ። እዛው አማርኛ ላይ አድርግና ወረታች መልሰው። ቪኪ አብዲ ጣልቃ አትግባ። እኔ ተስማምቻለሁ። ነብይህን አጋሪ ስላደረግከው ፈጣሪ ስላደረግከው ተስማምቻለሁ እኮ እኔ። ጣልቃ አትግባ ካሁን በኋላ። እሺ ወረታች መልሰው። ነብይ ራሱ ከመሐመድ ከአላህ ጋር ቁጭ አድርጎ እኩል አድርጎ ምድር የኔና ያላህ ነች በማለት ራሱን ከአላህ ጋር ሽርክ ፈጽሟል። ተስማምቻለሁ። ኤኒዌይስ ወደ አዲሱ መልሰው፣ ወደ አማርኛ መልስ ለለዘኛው ላንብብላችሁ። ወረታች አድርገውና እስከ መጀመሪያ ወረታች አድርገው እዚሁ አማርኛው እኔ ወረታች አድርገው ያለው ቀርቷል። ወንድሜ ላውርደው እንዴ ከዚህ በታች እንደ ይታይ እንጂ ተው። እኔ ከቁረይዛ ምርኮኞች መካከል ነበርኩ። ይመረምሩን ነበር። የብልት አካባቢያችን ፀጉርም ያበቀለ ማንኛውም ሰው ይገደል ነበር። ፀጉር ያላበቀለ ደግሞ እንዳይገደል በህይወት እንዲኖር ይፈቀድለት ነበር። እሺ ምናቸው ነበር የሚመረምሯቸው? እሺ እዚህ ጋር ሲመረመሩ እንበል። እንዳውም ይሄ እኮ ህፃናቶችን ላለመግደል ነው። አሁን ምናቸውን ያዩት? ቆይ ምናቸውን ያዩት?
እሺ አውልቋ አዩ እንበለሽ ብልት ማብቀላቸውና መልካም። አለማብቀላቸው። ስለዚህ ብልታቸውን ቼክ ያደርግ ነበር። እናመሰግናለን። ምንፈልገው ይህንኑ ብቻ ነበረ። ምንድነው የምንፈልገው? ነቢይ ብልት ቼክ ያደርግ ነበረ። እኛ ጋር ዘዳግም ላይ ያለው ብልት ቼክ ያደርጋሉ የሚል የለም። እናመሰግናለን። አቡበከር በቃ ጎንደሬዋ ላውራ በፈጠረ ላውራ ኦኬ። ሳቦቹ ብልት ቼክ ያደርጉ ነበር አልነበረም? በምን ጉዳይ ነው? ምክንያቱም ህጻኖች እንዳይገደሉ አይደለም? ቼክ ያደርጉ ነበር አልነበረም? ኦኬ ቼክ ያድርጉ። ግን አንተ ዘዳግም ላይ ከመጣሁ ጋር ምን ያገናኘዋል? እስኪ ንገረኝ። መልካም። ዘዳግም ላይ ብልታቸውን ቼክ ያደርጋሉ የሚል አለው ወይንስ የተሰለበ አይግባ ነው የሚለው ወደ ጉባኤ ወይንስ ብልታቸውን ቼክ አድርጉ ይላል? ላንብብልህ በቃ ብልቱ ልበለው። ብልቱ አይልም ግን ብልቱ ልበለው። ችግር የለውም። አውጩ ከፍ በይና አውጩ እና ምክንያቱም የምታወጩ ግን ምንድን ነው? የእኛም መጽሐፍ ቅዱስ ነው የምታወጩ፣ የኦርቶዶክስን ነው የምታወጩ። አንድ በይ። ሁለተኛው ሂብሩን ነው የምታወጩ። ቀጣይ ደግሞ ኧረ እኔ ሂብሩ አልችልም። አማርኛ ያግባባናል። አማርኛ አወራለሁ አውጥቼ፣ ግን አንተ ከምትለው ጋር በፍጹም አይገናኝም ብዬ ነው። ችግር የለውም። እንደዛም አውጩ። እሺ እዚህ ጋር እያያችሁ የሚለው ምንድን ነው የሚለው? የተቀጠቀጠ ምኑ የተቀጠቀጠ? ምኑ የተቀጠቀጠ? መጽሐፍ ነው ያንተ። ምኑ የተቀጠቀጠ? አንብቢው። አንብበው፣ የራስህ መጽሐፍ ነው። ለምን ታፍርበታለህ? አንብበው። ይኸው ለምን አፍራለኝ? ቆይ ነቢያት በየሀገራቸው መናገር አልችልም። ለምን አትናገሪው? ምክንያቱም በቀጥታ እንደወረደ ነው አይጻፈው፣ በተዘዋዋሪ አይደለም። ለምንድን ነው የሚዛዘዋረው? ለምን እንደማይዟዟር ታውቂያለሽ? በማሳፈር መልኩ አይደለም የተቀመጠው። እዚህ ጋር ቃል በቃል ነው የተቀመጠው። አዳምጪኝ እሺ። ነብይሽ ምን ብሏል? አላህ ምን ብሏል? ለእያንዳንዱ ጎሳ በቋንቋቸው መልእክተኛ ልከናል ብሏል አይደለ? ለአደም ጭምር ደግሞ ስሞችን ያስተማረው አላህ ነው። ፈስን ጭምር ያስተማረው አላህ ነው። አላህ ብልትን ምን ብሎ ነው ያስተማረው? ብልት እጅን ብልት ነው፣ አይንም ብልት ነው፣ ነገር ግን ስማ ከሰው ፊት የሚወራና የማይወራል አይደለም። ይሄ ቃል እኮ በተዘዋዋሪ ብዙ ነገር አለው እኮ፣ ብዙ ነገር ይባላል። ይሄ ቃል በእንግሊዝኛ ምንድን ነው የሚባለው? እዚህ ጋር የተቀመጠው በእንግሊዝኛ ምንድን ነው የሚባለው? አካል ሊባል ይችላል፣ ብልት ሊባል ይችላል። ነገር ግን እዚህ ጋር ቃል በቃል የተቀመጠው ኦኬ፣ ችግር የለውም። ቃል በቃል ተቀምጦ ቆይ ላሳይሽ አንዴ። ሳይ ሙስሊም 267 ሲንክፈትልኝ አንዴ ቪኪ። ቆይ ሀዲሶች ላይ ይህንኑ ላሳይሽ በእንግሊዝኛ ውስጥ ሲሆን ይከብድሽ ይሆን? ወደ አማርኛ እንዴት ብላሽ? በአረብኛ አሳየኝ። የኔን ሂብሩን አምጫ ካዳ። እንደዛ ከሆነ ሂብሩን አንቺ ሂብሩን አንጫ። ይሄም እኮ ትርጉም ነው እህታችን፣ ትርጉም እኮ ነው። ስለዚህ ይሄ ተሳስተዋል ማለት ነው። እንግሊዝኛው ተሳስተዋል ሲተረጉም አንቺ ማለት ነው። አንድ ተረጉም እኮ አይታወቅም። ፓኒክ አታርጊ። ኡስታዞችሽ ብልታቸው ስለተቀጠቀጠ ነው። አላህ ፈስን ጭምር አላህ ፈስን ጭምር እያንዳንዱን አካላት አስተምሯል ይላል። በደንብ ላሳይሽ አንቺ ላይ ሳይ ሙስሊም 267 ሲን አንዴ ክፈትልኝ። ኦኬ ምን ተብሎ የሚጠራው በእንግሊዝኛ ጻፉልኝ። በእንግሊዝኛ ምን ተብሎ የሚጠራው ይሄ ነገር? በእንግሊዝኛ ምን ተብሎ የሚጠራው? እንግሊዝኛ እኮ ትርጉም እኮ ነው ወገኔ። ፕሊስ ላሳይሽ እኮ ነው። አድምቅልኝ። በእንግሊዝኛው አታሳየኝ። ለምን ታሳየኛለህ? ይሄ ሀዲስሽ ነው። ይሄንን ስም ጥሬልኝ እስቲ። ሀዲስሽን ጥሬልኝ እስቲ። እንግሊዝኛ አይደለም ሀዲስ የመጣው እኮ በእንግሊዝኛ። ይሄንን በይው ችግር የለውም። ችግር የለውም። እንደው ይሁን እስኪ እንደው ይሄ ይሁንና ጎንደር እዚህ ጋር አንድ ነገር ልንገርሽ። አንዴ ቆይ ጎንደር ዲቃላ ወደ እግዚአብሔር ጉባኤ የማይገባው እስከ 10 ትውልድ ድረስ ማለት ነው። ለምንድን ነው ይሄ ነው? አንዴ ቆይ ተረጋጊ። አንድ ነገር ልበል። አንዴ ያርዲ ቆይ። በእስልምና ዲቃላ ገሃነም ነው የሚገባው። በእኛ ግን ዲቃላ ማለት ሁለት የተለያዩ አዳምጪ። ተረጋጊ ታዲያ ተረጋጊ። ሲጀመር አንተ በስነ ስርዓት መልስ መስጠት ስለማችል መመወጥ ነው የምችለው። አንተ መልስ መስጠት አችልም። እሺ ከስር ትሆናለህ። ኤኒዌይስ ፒነስ የሚለው ምን ቋንቋ ነው? እስኪ ከፍ አድርግልን፣ በደንብ አሳየን። ይሄ ሀዲሳችሁ ላይ በመቶዎች የሚቆጠር የተቀመጠ ቃል ነው። አንድ በሉ። እኛ ጋር ሲሆን አረብኛው ካልሆነ ይላሉ የነሱን ሀዲስ። ኦልራይት
እኛ ጋም ካደ ለምን እንትኑን ሂብሮን አታመጡትም? ሂብሮን ለምን አታመጡትም? አንድ በሉ። ሁለተኛ የቅድሙ ሐዲስ ላይ የምን ጸጉር ነው ቼክ ያደረገው? እዚህ ጋር ያስቀመጡልህ እኮ የአንተ ቄሶች እኮ ናቸው። እፎይ የአንተ ቄሶች ናቸው እንደዚህ ብለው ያስቀመጡልህ። ድንቁርናሽን ከሰሮነሽ ትማሪያለሽ። ይህንኛውን ደግሞ የአንቺ ሊቃውንቶች ናቸው ያስቀመጡት። ምን ብለው? ፒነስ ብለው ማለት ነው። እኔ አይደለሁም ያስቀመጥኩት። እኛ እናፍርበትም። ቁላቢልም ችግር የለው። ለምን? አላህ ራሱ እያንዳንዱን አካል ከፈስ ጭምር ራሱ ስላስተማረ። ችግር የሚሆነው መቼ ነው? ችግር የሚሆነው መቼ ነው? ለነውር እንደ ሙሐመድ የዘር ፍሬህን ዝም ብለህ የምታዝረከርክበትና ዝም ብለህ ሴት ባየ ቁጥር እንዲህ ግትር እያለብህ ሄደ አናቷ ላይ የምወጣ ከሆነ ሴሰኝነት ነው፣ ቅንዝርና ነው፣ ነውር ነው። የዘር ፍሬህን ወይንም ቁላህን ምቀጠቅጥ ምታኮላሽ ከሆነ ኃጢአት ነው፣ ወንጀል ነው። እንደ ሙሐመድ ግን ሴት ባየህ ቁጥር እንደዚህ ግትር እያለብህ ሄደ አናቷ ላይ የምወጣና እንደ እንስሳ ምሰር ከሆነ ያ ብልትህ ወንጀል ነው እየሰራህበት ያለው። እንደ መሐመድ ሴሰኛና ቅንዝረኛ ከሆንክ በዚህ ብልት በፒነሱ ምክንያት ገሃነም ትገባለህ። ይሄንን ፒነስን ምታኮላሸው ምቀጠቅጠው ለጣዖት ከሆነ ገሃነም ትገባለህ። ዘዳግም እንደሚናገረው ፍሪዝ ያወጣ ብልት እንደዚህ ቼክ እያደረገ የነበረው ሰሃቦቹ ነብያችሁ ነው። ብልትህን የምቀጠቅጥ የምታኮላሽ ለጣዖት ከሆነ ወደ ጉባኤ አትግባ የተባለው ለሁለት ጌቶች መገዛት ስለማይቻል ብዙ ተባዙ ብሎ እግዚአብሔር የፈጠረልህን ኖ ብለህ ከሷ የሱን ትእዛዝ ተጣርሰ ብልት ምሰዋ ከሆነ ይሄ ኃጢአትም ወንጀልም ነው። ቁላ የሚለው አሳፍሮ ከሆነ ነብይህ ደግሞ የወንድ ልጅ ቁላ ይጠባ ነበረ። ነብይ የወንድ ልጅ ቁላ ይጠባ ነበር። ዘከር ነው የሚለው ሊትራሊ ዘከሩን ዘቢቡን ይጠባ ነበረ። መቀጥቀጡ አሳስቦ ከሆነ ሐኪም ቤት እንወስዳችኋለን ኡስታዞቻችሁን ብልታቸው ስለተቀጠቀጠባቸው። ይሄም አልበቃ ብሏችሁ ከሆነ ደግሞ የአባትህን ብልት አይደለም ቁላውን ንከስ ብሎ ተናግሯል። ሙሐመድ አብደላ የአቡ ጣሊብ የልጅ ልጅ ሴሰኛው ቅንዝረኛው ነብይ። እኛ ጋር ያለው ራሳቸውን ለጣዖት የሚሰዉ ከሆነ አገልጋይ መሆን አይችሉም። ፔሬድ። ለምን? እዛ ጋር ለጣዖት ብልትን እየሰዋ እዚህ ጋር አገልጋይ መሆን ስለማችል። አንተ ጋር ያለውስ ነብይ ብልት ሁሌ ይዛችኋት የምትዞሩት የነብያችሁን ገመና ለመሸፈን ነው አይደለ? ነብይ ይጠባል። ዘቢቡን እግሩን ከፍቶ ይጠባል። እግር መካከል የሚገኘው የሚጠባ ምንድን ነው? ዘቢብ ነው። እዚህ ጋር ምናልባት አንድ ነገር መሐመድ የአብደላ ልጅ እዚህ ጋር አንድ ነገር ለመናገር ምናልባት ጎንደሬዋ መርየም ከታች እያዳመጠች ከሆነ ይቅርታ፣ ግን ሰላም አላልኳችሁም። ሰላም ብያለሁ። ከዛ ቃል ጋር በተገናኘ ምናልባት አብዛኞቻችን እድሜያችን ብዙ ትልቅ ያልሆንን ሰዎች ልንሆን እንችላለን። ግን ምናልባት አካባቢያችን እስኪ በአያቶቻችን እድሜ እንኳን ያሉ ሰዎችን በተለይ ደግሞ ከአዲስ አበባ ሳይሆን ከሌላ አካባቢ አማርኛ ተናጋሪ ሆኖ ከሌላ አካባቢ ሆኑ እድሜያቸው ግን ትላልቅ የሆኑ ሰዎችን እስኪ ያንን የሰውነት ክፍል ምን ብለው ነው የሚጠሩት? በቀጥታ ስሙ ነው የሚጠራው። በነገራችን ላይ በድሮ ጊዜ ይሄ ነገር እንደ ብልግና አይደለም የሚታየው። ከጊዜ በኋላ ነው ቃላት እየተለወጡ ይመጣሉ አይደለ? ይዞታቸውን እየተለወጡ ይመጣሉ። በነገራችን ላይ አንድ እንደ ምሳሌ ጌ የሚለው ቃል የእንግሊዝኛው ቃል ጌ እንግዲህ መቼም ማናችንም እናውቃለን አሁን ምን ማለት እንደሆነ። በድሮ ጊዜ ግን ጌ ማለት ደስተኛ ማለት ነው። ሃፒ የሚል ትርጉም የነበረው ቃል ነው። እንግሊዝኛ ቃል እንዴት እንደሚለወጥና እንደሚያድግ ልነግራችሁ ስለፈለግኩኝ ነው። በኋላ ላይ ግን ተቀይሮ ይሄ ጌ የሚለው ቃል ወደ ምን መጣ? ግብረሰዶምን የሚያሳይ ግብረሰዶም ወደ ማለት ተቀይሯል። ስለዚህ አሁን በድሮ ጊዜ አንድ ቃል ሲተረጎም በእንግሊዝኛ ቃል አንድን ሰው ደስተኛ የሚለውን ለመግለጽ ጌ ተብሎ የተገለጸ ቢኖር በኋላ ግን ጊዜውን ወቅቱን በሚደግፍ መልኩ ወቅቱን ባሳየ መልኩ ያ ጌ የሚለው ይቀየርና
ሀፒ በሚለው ይቀየራል። ይሄንን ራሳችሁም ደግሞ ሀፒ ማለት ነው እንዴ ይላል እንዴ እንዳትሉ ገብታችሁ ራሳችሁን ቼክ ማድረግ የምትችሉት ነገር ነው። ይሄ ችግር የለውም እና ጊዜው ታይቶ ይቀየራል ቃል። አማርኛውም ይሄ በፊት ሲታተም ችግር አልነበረውም። ቃሉ ላይ ምንም ችግር ሰው ቀጥታ የሚጠራበት የሚጠቀምበት ነው። እኔ እንኳን በግሌ ትልልቅ ሰዎች አውቃለሁ ቀጥታ ቃሉን የሚጠሩ ማለት ነው። ምንም ችግር የለውም በድሮ ጊዜ። ከጊዜው ጋር ደግሞ ታይቶ ይቀየራል። አሁን እፎይ ሲል የነበረው ምንድነው? ሂብሩ ላይ እንደዛ ነው ወይ? ኖ ሂብሩ ላይ እንደዛ ተብሎ አይደለም የተቀመጠው። አማርኛው ግን ሲተረጎም የተተረጎመበት ሰዓት ላይ ቃሉ በዛ መተርጎም ስለሚችል ችግር አልነበረው። ከዛ ባሻገር ግን ዲቃላ እንትን ምንድነው መንግስተ ሰማይ አይገባም የሚለው የእስልምና አስተምህሮ አንዴ ትልቁ ላይ አድርገኝና ሀዲሱን ላስነብባቸው። እፎይ ይኸው እንደምታዩት እንግዲህ ሀዲሱ አረብኛው ይኸውና፣ ማናችሁም ገብታችሁ ማንበብ ትችላላችሁ የሀዲሱን ማለት ነው። አማርኛውን ግን ላስነብባችሁ እዚህ ላይ የሚለውን ይኸው እንዲህ ይላል። የታለ? እሺ ይኸው ወላጆቹን የሚያስከፋ የማይታዘዝ ያደረገውንም ነገር የሚመጻደቅ በሱሰኝነት አልኮል የሚጠጣና ዲቃላ ጀነት አይገቡም ብሎ ሀዲስ ላይ ተቀምጧል። ይኸው የሀዲሱ መረጃ ምንድን ነው? ሐሰን ሊገይሪሂ ሐሰን ነው ሀዲሱ ማለትም መልካም በሌሎች ደጋፊ ሰነዶች የጠነከረ ማለት ነው። አስተላለፊው ማለት ነው አብደላህ ኢብን ዑመር። የሀዲሱ ምሁር አልአልባኒ ሼክ አልአልባኒ ነው ይህንን ነገር የጠቀሰው። ምንጭ የት ነው የምታገኙት? አሲልሲላ አሰሂህ ቁጥር 673 ላይ ታገኙታላችሁ። የሀዲሱ ማጣቀሻዎች አነሳኢ 5672 ላይ ባጭሩ ዘግቦታል። ሙስናድ አህመድ 6892 ላይ በጥቂት የቃላት ልዩነት ዘግቦታል ይላችኋል። ስለዚህ በሌሎች ሰነዶች የጠነከረ ሐሰን የሆነ ሀዲስ ነው። ይኸው ምንድን ነው? ዲቃላ ጀነት አይገቡም ተብሎ በእስልምናም የተቀመጠ ነው። እናንተ ግን መጽሐፍቶቻችሁን ካለማወቅ የተነሳ ክርስትና እኮ እንደዚህ ይላል እያላችሁ ትመጣላችሁ። በነገራችን ላይ ክርስትና የእግዚአብሔር ጉባኤ ነው እንጂ የተባለው ገነት ዘላለማዊን አይደለም። በእስልምናው ግን ዘላለማዊ መንግስትን አይወርስም ተብሎ ተቀምጦላችኋል። ይኸው አስበዋል። ገሃነም እንደሚገባ እያወቀ ዲቃላ እስልምና ውስጥ ሲቀጥል ዲቃላ ሆኖ አስቸጋሪ ነው በጣም። ዲቃላ ሆኖ እስልምና ውስጥ ሲቀጥል አስበው። ግን እኛ ጋር ጉባኤ ነው የተባለው። ጉባኤና ገነትን እንኳን መለየት ማይችሉ ከነኝ ጋር እኮ ነው የምንደናቆረው። ሲራጅ እንኳን ደህና መጣ። የራሳችሁን አለማወቃችሁ ዝም ብላችሁ የሰው ላይ አፋችሁን እንድከፍቱ አድርጓችኋል። የጠቀማችሁ ምንድን ነው? አለማወቃችሁ። ኡስታዞቻችሁ ዝም ብለው በማጮህ እንትን ያሉ አስመስለዋችኋል። ብሬን ወሽ ዳርገዋችኋል። ነቢያችሁ የወንድ ዘቢብ እየጠባ ይሄድና አባትን እንትኑን ቀጥታ ስሙን ጠርቶ እያለ እኛ ጋር ብልቱን ለጣዖት የሚሰዋ ጉባኤ አይግባ አገልጋይ አይሁን ሲባል እንዴት እንዲህ ይባላል? ባይዘ በእስልምና መነቀስም እንትን ማለትም በራሱ ገሃነም ይከታል። ብልትህን ከመቁረጥና አይን ቅንድብ መቀንደብ ገሃነም ይከታል ይላል ሐዲስ አለ። ከመቀደብና ብልትን ከመቁረጥ የቱ ነው የሚከፋው? ያንተ ገሃነም ይከታል ነው የሚለው። የእኔ ጉባኤ ውስጥ መሪ መሆን አይችልም። ምክንያቱም አንድ ካህን ብታደርገው ወይም ደግሞ ካህን ሆኖ እዛ ምራ ቢባል ብልቱን እዛ ጋር ለጣዖት እያረደ እየሰዋ እዚህ ጋር ደግሞ ካህን ነኝ ብሎ ልቀድስ ቢል ለሌሎቹ ጥሩ ምሳሌ መሆን አይችልም። መሰናክል ነው የሚሆነው፣ እንቅፋት ነው የሚሆነው እዛ ጋር ለጣዖት። ይሄ ብሉ ኪዳኑ ነው። ባይዘ በአዲስ ኪዳን አክቹዋሊ ይሄ ይተረጎማል። ዘር በራሱ ዘሩን የሚቆርጥ የሚለው ዘር ማያፈራ በቤተክርስቲያን ውስጥ ሆኖ አባት ሆኖ ዘር ማያፈራ ከሆነ ለቤተክርስቲያን አይጠቅምም። መሪ መሆን አይችልም። ልጆቹ እኛ ዘር ነን አይደለ? ክርስቲያኖች ዘር አባቶች ያንን ምን መሆን አለባቸው? ዘር የሚያፈሩ መሆን አለባቸው። የእግዚአብሔር ልጅነትን ሰዎች ያገኙ ዘንድ የሚጠሩ ልጆች የሚያፈሩ መሆን አለባቸው። ዘር የሚቆርጥ ከሆነ ወደ ክርስትና ሰው እንዳይመጣ
የመጣውንም ዘር የሚቆርጥ ከሆነ ይሄ አመራር ሊሆን አይችልም። ይሄ መሪ ሊሆን አይችልም። ይሄ ካህን ሊሆን አይችልም። ይሄ ኤጲስቆጶስ ሊሆን አይችልም። ይሄ ዲያቆን ሊሆን አይችልም። እንደ አዲስ ኪዳን ስንመለከተው አይሆንም። ራሱን ለጣዖት የሚሰዋ እንደዚህ ማድረግ የለበትም። አክቹዋሊ እኔ ሳስበው ዘሮቻቸው ተቆርጠዋል። እነኚህ ቲክቶክ ላይ ያሉ ኡስታዞች ዘራቸው ተቆርጠዋል። ዘራቸው ስለተቆረጠ አስጨንቋቸዋል ይመስለኛል። ለዛ ነው እቺ ቶፒክ በጣም የሚወዷት እንጂ ዘራቸው የተሰለበ ብልታቸው ወሽላቸው ሜቢ ሳይገረዙ አሁን ላይ ተቆርጠው ሊሆን ይችላል። ጀሚላ ገሃነም ይገባል እያለው መጽሐፉ ነቢይህ የወንድ ዘቢብ ይስም ነበር፣ ይጠባ ነበረ፣ ምላሳቸውን ይጠባ ነበረ እየተባለ አይ ጉባኤ አትግባ ተብሏል ይላል። ሂድና አባትን ብልቱን ንከስ እያለ እያዘዘ ነቢዩ ማለት ነው። የእሱ ነቢይ ሙሐመድ ማለት ነው። ሂድና አባትን ብልቱን ንከስ እያለ ማለት ነው። እንደዚህ አይነት እየተከተለ አስገባኝ እንዴ ተንተከተክ እኮ አንተ አረዲ ገብታ ምንድነው? እንኳን ደህና መጣ። ምንድነው የምትለው? እንኳን ደህና መጣ። እንኳን ደህና ቆየ። ምንድነው የምትቀጥፈው? እስቲ እምሩ ጋር ግባ እስቲ አንዴ፣ ወይ ከኔ ጋር አውራ። መልካም እንኳን ደህና መጣ ብያለሁ። እዛው ያዘው ለራስ። እስቲ ምንድነው በማስረጃ ምን አደጋ ያደርሱብኛል ብለህ ምፈራ ከሆነ የሆነ አካባቢ ላይ ከነሱ እርዳታ ነው ወይም ሴፍቲን ምፈልግ ከሆነ ምን የምታደርገው? ኢን ዚስ ኬዝ such believers are allowed to show friendship to the disbelievers. How? Outwardly, but never inwardly. በዚህ ሁኔታ ውስጥ በውጫዊ ሁኔታ ጓደኛ ሙስሊም ላልሆኑ ምን ማድረግ ትችላለህ? ማስመሰል ትችላለህ። ምን ማድረግ ትችላለህ? እነሱ አደጋ ሊያደርሱብኝ ይችላሉ። ሃው? እነሱ ብዙ ከሆኑ አውትነምበር ተሆኑ እነሱ አንተ ትንሽ ከሆንክ አደጋ ሊያደርሱብኝ ይችላሉ ብለህ ካሰብክ በውጫዊ ሁኔታ እነሱ ጋር ጓደኛ ማድረግ ትችላለህ። ግን በፍጹም ኢንዋርድ መሆን የለበትም፣ አውትዋርድ ነው። ሃው? እንመልከተው። ሳሂህ ቡኻሪ ሪካርድድ ዳት አቡ አደርዳ said, we smile in the face of some people although our hearts curse them. አቡ ደርዳ በአልቡኻሪ ላይ ሳሂህ ቡኻሪ ላይ ባስተላለፈው ምን ይላል? ምን እናደርግ ነበር? በአንዳንድ በሰዎች መካከል ወይም ደግሞ በተወሰኑ ሰዎች ፊት ምን እናደርግ ነበር? እንስቅ ነበረ። ለምን? ለማስመሰል። ነገር ግን ምን እናደርግ ነበር? although our hearts curse them, ልባችን ግን ይረግማቸው ነበር። በአፍህ እየሳክ በፊትህ ሰዎች ፊት ምን ታደርጋለህ? እንዴት ናችሁ ምናምን ማለት ትችላለህ። በልብህ ግን ሱራ 9:29 ላይ አንዴ አዘጋጅልኝ፣ እሱን ይዙ መልሰው። ኦኬ አልቡኻሪ said that Allah said that ተቂያ is allowed until the day of resurrection. ተቂያ እስከ ቂያማ ቀን ምን ተብሏል? የተፈቀደ ነው። ተቂያ ማለት በእስልምና ቅዱሱ ውሸት። ቅዱስ ውሸት እንዴት ነው የሚዋሸው? ክርስቲያኖቹ ብዙ በሆኑበት ላይ እኔ እኮ በጣም ነው ወዳችሁ፣ እናንተ እኮ ምርጥ ናችሁ፣ ወዳጆቼ ናችሁ፣ ዘመዶቼ ናችሁ እያልክ ትስቃለህ። ልክ ቁጥር ስበልጥ ግን አይቻልም። እስቲል እወዳችኋለሁ ስትል ምን እያደረክ ነው? በልብህ እየረገምካቸው ነው። በጥርስ ግን ትስቃለህ፣ በፊት ታስመልስላለህ። ይሄ እስከ ቅያማ ድረስ የሚቀጥል ነው። ዕለት ዕለት ግን ሱራ 9:29ን አይሁድና ክርስቲያኖችን አላህ ያጥፋቸው እያልክ መርገም አለብህ። ይሄ ቁርአኑ ላይ ያለ ነው ማለት። ቁርአኑ አንተ የምትለኝ የድሮ ላይ አሁን እድሜውን ቁርአን እድሜውን ታውቀዋለህ? ስንት ነው እድሜው? የድሮና አሁኑ ይለያያል። አይ ማለት ቁርአን ስንት ዓመት ስንት ሆኖታል ማለት? ቁርአን ተወረደ ማለት 1400 ዓመት እንደዚህ ነው መሰለኝ። እሺ አሁን ይሄ የተናገረው በአንተ ላይ ይሰመርታል? እንዴት ነው ነገር?
እዛ ድሮ ችግር ነበራቸው እስላምና ክርስቲያን ይሁድና እንትኖች ችግር ስለነበራቸው ይህንን አያ መጣና ይሄ አያታ ደግሞ በአንተ ላይም ደግሞ ይሆናል በክርስቲያን ላይ ያ ሱራ 9 የወረደው የመጨረሻው ሱራ የሴፍ ምዕራፍ ወይንም ደግሞ ሱረት ተውባ የወረደው መጨረሻ ነው። ሁሉንም ሌሎቹን አብሮጌት አድርጓቸዋል። እሱ የመጨረሻው ነው ማለት ታቃለላለሁ። እኔ ማለት እንደዛ ማድረግ አለብኝም። አንተ ስታስበው በክርስቲያንነትህ ትክክል ነው ይሄ ነገር? ይሄ ትክክል አይደለም። እኔ ሳስበው አንተ ስታስበው እኔም እስላም ነኝ ትክክል አይደለም እላለሁ። እሺ ማለት ጥሩ ተፍሲሮች አለ ማለት ነው። ትክክል እንደዛ ሊሆን የለበትም። አሁን ለምሳሌ አንድ ሰው ክርስቲያኖችና አይሁዶችን አላህ ያጥፋቸው እያለ ቢራገም ይሄ ጤናማ ነው ብለህ ታምናለህ? ጤናማ አይደለም። እኔ አላምንበትም በዚህ ነገር አላምንበትም። ክርስቲያኖችን ወደ ጠባብ ቦታ መንገድ ላይ ገፍትሯቸው ቢልስ ጤናማ ነው? አሁን አንተ ስለ እንትና ነው የምትለኝ እነዚህ አክራሪዎች። እኔ እኮ ለምን በአክራሪዎች ደግሞ መናገር አልችልም። እነሱ ደግሞ እነሱም አፍ የላቸውም እንደፈለጉ ማድረግ ይችላሉ። እና ጤናማ ነው ግን እነሱ እኮ ችግር አላቸው። እውነቱን እንግዲህ እኛም ላለን እስላም ነኝ እኔ እስላም ነኝ። እነሱ ችግር ስላለባቸው የሚያደርጉት ነገር ትክክል አይደለም እና እነሱ እንደዚህ ብለው የሚያምኑ ሰይድ ቅያማ የሚመጣው አይሁዶችንና ሌሎችን አጥፍተን ገለን ስንጨርስ ነው የሚሉስ። እሺ ሌላ ነገር አሁን አንተ እኮ አንዳንድ ብቻ ነው የምትይዝልኝ። ብዙ እኮ ቁርአን እኮ በጣም ብዙ ነገር ነው ስታየው። አሁን ያለፈውን ብቻ ሳይሆን አህለል ኪታብ እናንተ እኮ አህለል ኪታብ ናቸው። አህለል ኪታብ ናቸው። አይሁዶች አህለል ኪታብ ናቸው አይደል? አዎ ክርስቲያን ደግሞ አህለል ኪታብ ነው። በኋላ አህለል ኪታብ ለምን አንተ ይሄንን ሌላ አይ ደግሞ አለ አህለል ኪታብ የሚሏችሁን ስሙ፣ አህለል ኪታብ ምን ተከተሉ የሚባል አያ የለም አንተ ጋር? ትንሽ አንተ ኢንፎርሜሽን አለ አለ ግን ያው ግጭት ስላለው ነው። እሺ እንደዚህ አሁን ለምሳሌ አንዳንዶች እንደዚህ ይላሉ፣ ቅያማ የሚመጣው አይሁዶችን አሳደን ስንገልና ስንጨርስ ነው። ድንጋይ ጋር እንኳን ቢደበቁ ድንጋዩ ናናና ሙስሊም ወንድሜ ከኋላ የተደበቀ አይሁድ አለ ግደለው ይላል። ከዛ እነሱን ስንጨርስ ነው ቅያማ ይመጣልን ብለው ከአይሁዶች ጋር አሁን እስራኤልና ፍልስጢን ምንድን ነው ያላቸው? ችግር አላቸው፣ ጦርነት እርስ በርስና አሁን ሄድና አንድ ፍልስጢንና ጠይቆ ስለ እስራኤል ምን ይልሃል? ወይም እስራኤሉ ስለ ፍልስጢን ምንድን ነው ምን ይልሃል? በዚህ ሰዓት ላይ ችግሩ ያንን የሚሰድባል ማን ነው? ሎጎች እንዳንድ ሙስሊም ቅያማ እንዲመጣ አይሁዶችን ገለን ስንጨርስ ዛፍና ድንጋይ ከኋላ የተደበቀ አይሁድ አለ ግደል እያለ ሄደ የተደበቀን ገለ ስጨርስ ነው የሚመጣው ቅያማ ብለህ ታምናለህ? አይ እንደዛ ሆነ መጥፎ አሁን እኮ ቅያማ እንዳይቀማ ደግሞ መግደል የለብኝም ማለት ነው። ሐዲሱ አለ ሐዲስ ስላለ ነው። ሳይ ሙስሊም 29 ክፈተው። አንተ ያልከው በጣም ትክክል። አንደኛ አይሁዶች መግባት አለባቸው ቅያማ እንዳይመጣ ሞተው አለማለቅ ነው። ለምን በጥሩ አናስብም? ለምን ጥሩ ኑሮ አናስብም? አሁን አንተ በጣም ይገባል እኮ ያ እንደዚህ ነው። ሳይ ሙስሊም 29:22 ላይ አቡ ሁረይራ ሪፖርተድ አላስ ሜሴንጀር አንድ ጥያቄ አለኝ። ያለ መልእክተኛ ያለው አቡ ሁረይራ። እሺ ትቀጥላለህ። ይሄን ታስተር አንድ ጥያቄ ጠይቀሃለሁ። እሺ ችግር የለም። ቆይ አንተ እስላም ነበርክ ወይም እስላምን ወይም ተማርክ? ትንሽ ክርስቲያን ነኝ። አዎ። እና ስለ እስላም ተማርክ? ያ በጣም አሪፍ ጥሩ ነው። ሁሉ ነው የተማርኩ ወይም እነዚህ መጥፎ ነገሮች? ሁሉንም ተሆነ በጣም አሪፍ ነው። ሁሉንም ተሆነ ደስ ይለኛል። እንደዛ ጥሩ ነው። ልክ ነው። ያ እንደዚህ ይላል። እሺ በእስላም እኮ መጥፎ ነገር እሺ እችኛን አዲስ አንድ እንያት። እሺ እሷን አሳይኝና በኋላ ልውጣ ነው። በቃ አሳይኝ። The last hour would not come unless the Muslim will fight against the Jews, and the Muslim would kill them until the Jew would hide themselves. Finish ከፍ አድርገው behind a stone or a tree and a stone or a tree would say, "O Muslim or a servant of Allah, there is a Jew behind me. Come and kill him." But the tree ምናምን ብለው ምንድነው እሱ ቅያማ ቀን ሰዓቱ አይመጣም ማለት ዝቅ አድርገው ትንሽ ሰዓቱ አይመጣም። ሰው ኖት ካም
የትኛው ሰዓት? ቅያማ ማለት ነው፣ የመጨረሻው ሰዓት። ምን እስካልሆነ ድረስ unless the Muslim will fight against the Jew አይሁዶችን ሙስሊሞች እስካልተዋጉ ድረስ the Muslim would kill them ከዛስ ሙስሊሞች ምን ያደርጓቸዋል? ይገሏቸዋል። ማንን? አይሁዶችን until the Jew would hide themselves behind the stone or a tree ዛፍ ስር፣ ድንጋይ ስር። እንግዲህ ዛፍና ድንጋይ ስር አሁን በኒኩለር ባለበት ጦርነት ስር ድንጋይ ስር ስትደበቅ አስበዋል? ዛፍ ስር ስትደበቅ ብቻ እንትን ነበረ እኮ የኛ ረሱል እኮ ጎረቤቱ ይሁድ ነበረ። አንድ ታሪክ ልንገርህ። ይህችን አዲስ እንጨርሳት። ከዛስ ምን አለ? የቱ ጋር ነበርኩኝ? ከዛፉና ከእንትኑ ኋላ ይደበቃሉ። ስቶን ኦር ትሪ ውድ ሴይ ሙስሊም ኦር ዘ ሰርቫንት ነው የሚለው። ያ ሰርቫንት ኦፍ አላህ ዴር ኢዝ ኤ ጂው ቢሃይንድ ሚ። ከዛ ዛፉ ስር ያለው ወይንም ደግሞ ድንጋዩ ምን ይላል? ከኋላ ላይ የተደበቀ አይሁድ አለ፣ ሙስሊም ናናና ግደለው እያል ይላል። ድንጋዩና ዛፉ ዛፍና ድንጋይ መቁረጥ አለባቸው ቅያማ እንዳይመጣ አይሁዶች። ቡኻሪ ነው ሙስሊም ነው? ሙስሊም ነው። ሙስሊም ቡኻሪ ሙስሊም። ግን አንድ ዛፍ ደግሞ the tree of garlic ነው የሚለው እንደዛ አካባቢ would not say for it is a tree of Jew። ይሄንኛው ዛፍ ግን የጂው ዛፍ የአይሁዶች ዛፍ ስለሆነ ይደብቃቸዋል፣ አይናገርም። ስለዚህ ሙስሊሞች አይሁዶች ምን ማድረግ አለባቸው? ይህንን ዛፍ መትከል፣ ሌሎችን ድንጋይ ማስወገድ፣ ዛፎች ማስወገድ ነው ያለባቸው ቅያማ እንዳይመጣ። ይሄ ዛፍ በጣም ይሰክላል። አይ ለነገሩ ይሄ ሐዲት ضعيف ነው፣ እሱ ምንም ችግር ነው። ብቻ ሌላ ሐዲት ሙስሊም ነው። እንትና የእኛ ረሱል እኮ ጎረቤቱ ይሁድ ነበረ። ይህን ታሪክ ተመሳ ሐዲቱ እንደ ራሱ ተቋለ እና መቶ ቆሻሻ ያስቀምጥለበት ነበረ። ቆሻሻ ያስቀምጥለት አንድ ቄስ ደግሞ ቆሻሻ አላስቀመጥለትም። ምን ሆነ ብሎ ሄደው ጠየቁ። ተምቶ ይሄ ነበረ ሐዲቱ። ይሄን ተቋለ ይሁድ ነበር። ኧረ ሆዱን የበዘበዘለተው ቆሻሻ ሲያስቀምጥበት ቀዶ ነው የጣለው። ሆዱን ዘረገፈው። ይሁን ዋናው ነገር እናንተ የት ነው የምትኖሩት? ኢትዮጵያ ውስጥ ነው ወይም ሌላ ሀገር? ኢትዮጵያ ነው። ኢትዮጵያዊ ነው። በጣም እና በሰላም ኖሩ። ለምንድን መሰለሽ? በጣም እስላም አለ፣ ክርስቲያን አለ። በጣም ቆንጆ ኑሩ። ምንም ችግር የለም። አንተ ጥሩ ለበስክ፣ የተቀደደ ልብስ ለበስክ፣ አንተን ዞር ብዬ ማየት የለብኝም። ገባለም? ለምን ጥሩ ስማኝ ወንድሜ፣ ለአንተ ሳይሆን ለልጆችህ ጥሩ አድርጉ። በእናታችሁ ለልጆቻችሁ ጥሩ አድርጉ። አንድ ላይ ነው። ኢትዮጵያ እስላም ከኢትዮጵያ የማይወጣም ክርስቲያን የማይወጣም አብሮ ነው የሚኖሩት። በሰላም ኖሩ። በሰላም ኖሩ። እስኪ ቶ በእናታችሁ ትንሽ ላይክ ለማግኘት በእናታችሁ ሃይማኖት ላይ እንትና ሰይድ አሁን ያነበብንልህ መጽሐፍቶች ያነበብንልህ ታሪክ ጤናማ እንዳልሆነ ገብቶሃል። ሐዲት ቡኻሪ ትለኛለህ። ሐዲት ያልክን ቡኻሪ ሰሒሕ አለ። እኔ ቡኻሪ አልወደውም፣ ልንገርህ። ቡኻሪ አልወደውም። ቡኻሪ ትመጣለህ በሐዲት ትንሾችን ሰብስበህ ምታረቀልኝ ምን ሊያደርግልኛል? ቡኻሪ ቀጣፊ ነው። በዚህ ሐዲቶች ምናምን ቀጣፊ ነው። በቃ ሰማኸኝ አንተ? በዛ ነው በቃ ብቻ። ስለዚህ ደግሞ እስላምና ክርስቲያን ደግሞ መጋደል የለባቸውም በቡኻሪ ብሎ ወይም በምናምን ነገር መዋደት አለባቸው። አንድ አረብ ሀገር የኖረ ቡኻሪ የሚባል ሰውዬ በጻፈው እንዴት መጋደል አለበት? ምክንያቱም ክርስቲያኖችን ግደሉ ካለ ማስወገድ አለባቸው አይደለ? መጋደል የለባችሁም፣ መዋደድ አለባችሁ፣ መፋቀር አለባችሁ። አሁን አንተ ስንት ነው ዕድሜ? 45 35 እና ለልጆች ማሰብ አለብህ። አሁን አንተ ትንሽ ነው የምትቀመጠው፣ እኔም ትንሽ ነው የምቀመጠው በዚህ ምድር ላይ እና ለልጆቻችን ማሰብ አለ። እኛ ለምን ይህንን ምድሩም ትንሽ ማቃጠል አለብን? ታቃጠን በኋላ እኛ ጥሩ አይደለም። ስለዚህ አሁን አንተ ስታስበው ሰይድ፣ አንተ ለምሳሌ አይሁዳዊ ብትሆን የሆኑ አካላት አይሁዳዊ ብትሆንና እናንተን ገለን ስንጨርስ ነው ቅያማ ይመጣልን ቢሉ ሁሌም እንድትጠነቀቅ አያደርግህም? አይሁዳዊ ቢሆን እኔ ምን ጤናማ አይደለም። ምክንያቱም አሁን ለምሳሌ ቅያማ በኔ ነው የተጻፈው። ቅያማ ትሆን በኔ ለነገር ብቻ እግዚአብሔር እኮ ድሮ ታውቃለህ። እግዚአብሔር መሐመድ ምናምን ይሁድ ነው የሚወዱት እና ፈضልናኩም ሚነል ዓለሚን በቁርአን ላይ አለ። እነዚህ ነበረ ይሁዶች ናቸው። በፈضልናኩም ሚነል ዓለሚን ተጽፏል እዛ ላይ እንድታውቀው ብቻ። ስለዚህ ሐዲሳቶቹ ናቸው የቀጠፉት እያልከኝ ነው? ሐዲሳቶቹ ብዙን እኮ ሐዲሶች
6000 ሐዲት በዛ ላይ ደግሞ ሰሒሕ አለ እንትን አለ። እኔ በሐሚድ ብዙም ማመን የለብህም፣ በእግዚአብሔር ቃላት ብቻ ማመን አለብህ። ሐሚድ ነው እንዳለ ሐዲስ እውነት ነው። ስለዚህ እኛ በትንሽ ነገር ደግሞ መበዛበዝ አለብንም። እግዚአብሔር ኢየሱስ አንተ ጋ ይሁን፣ እኛ ጋም አላህ ይሁን። እዩ ስማ፣ አንተ ምን አንድ ምክር ነገራቸዋለሁ። አንተ ኢየሱስ ብለህ ጥራ፣ እኔ አላህ ብዬ እጥራለሁ። አንተ ሁለቱን ሊሰራ ይችላል በል። ክርስቶስ ሁሌም ይሰራል፣ ሁሌም አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ ያለ ሕያው አምላክ ነው። በስጋ የተገለጠ እሱ አዳኝ ነው። ይሁን በርታሺ። እሱ ጥሩ ነው። እሺ በሉ። እሺ በቃ ጥያቄ አለ? ቻው። የለኝም ጥያቄ። ይሁናችሁ። እሺ ቴንኪው በጣም ፒዮር ሀርት እንዳለ ነው ያየሁት። በርታ። አይነስ ቡሃሪ አልወደውም ቀጣፊ ነው ብሎናል። ሙሐመድ ሆዱን የዘረገፈለት ሰውዬ ታሪክ አንስቶ ሊጎበኘው ሄዳ አላለም ሲጠፋ ጊዜ። ኧረ ያ አስቸጋሪ ነው። አላዲን እንዴት ናችሁ? የቱ ጋር ነው ቁጥር? ለምንድን ነው አንድ ቁጥር የሚቆጥረው? ሰላም ሰላም ብያለሁ። የምን አንድ ቁጥር ነው የሚቆጥረው? ቪኪ ይቆጥራል። እንዴት? ኦ ምንድን ነው 92 ሙስንት? ለምንድን ነው አንዳንድ የምትጽፉት? ለመግባት ነው? ምን ተፈጥሮ ነው ለመግባት አንዳንድ ጻፍ ብላል እንዴ? እኔ አልሰማሁም። ያው እንዳለ ገስታችን እነሱ አሉ። እነሱ ጀምር ክርስቲያኖች ናቸው ሙስሊሞች እየጻፉ ያሉት። ጉድ ነው። ኦኬ እሺ። ኔትወርክ ይዞኛል እንዴ? አልሰማም። እና ሰላም ሰላም እኮ ብያለሁ። እንዴት ናችሁ ብያለሁ። አለ ሰላም ናችሁ? ሁሉ ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም እንዴት ነሽ? አለም ጥያቄ አለኝ። እፎይ እሺ። ያው ከኔ አንተ ትበልጣለህ ብዬ አስባለሁ። በዓለም ውስጥ ቅድሚያ ያመጣው ሃይማኖት የትኛው ነው? ቀድሞ የመጣው ሃይማኖት በየትኛው ነው? ከማና ከማ? ከእስልምናና ከክርስቲያን። እኮ ግልጽ ነው። ከሙስሊምና ከካፊር። አይዋ እሺ፣ እንደዚህ እናደርግ። ሱራ 6:156 ቼክ አድርግልኝ እስኪ። ይህን ክፍል ታውቂዋለሽ? አላውቀውም፣ አብራራልኝ። ከየት ነው የመጣው? ኦኬ፣ ሃይማኖቶች ያው መጽሐፍቶች አላቸው አይደለ? አዎ። ቅድሚያ የመጣውን እስልምናና ከክርስቲያን የመጣው ሃይማኖት የትኛው ነው? ቅድሚያ ላሳይሽ ነው እሺ። ያወረድነውም ኦኬ፣ መጽሐፍ የተወረደው ከፊታችን ሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው ይላል። ሁለቱ ጭፍሮች የተባሉት እነማን ናቸው? እኛስ የተባለው ማን ነው? ታውቂዋለሽ? ሚዩት አድርጊ። ዱንያ ይሰማል ወይ? ይሰማል። ሁለቱ ጭፍሮች እነማን እንደሆኑ ታውቂያለሽ? አላውቃቸውም፣ አብራራልኝ። ኦኬ፣ እነኚህ ሁለቱ ጭፍሮች የተባሉት አይሁዶችና ክርስቲያኖች ናቸው። እስልምና ኔክስት ነው የሚመጣው። እነሱ ላይ ቅድሚያ መጽሐፍ ተሰጥቷቸው ነበረ። እነሱ መጥተው ነበረ። ቀጣይ ግን እናንተ ትመጣላችሁ። ለእናንተ መጽሐፍ ይሰጥና እነሱ ብቻ ናቸው መጽሐፍ የተሰጣቸው፣ እነሱ ብቻ ናቸው እንዳትሉ መጽሐፍ ተሰጣችሁ። እዚሁ ክፍል ላይ ዝቅ አድርገው ትንሽ የሙስሊሞቹን ደግሞ ያመጣዋል። ሁለቱ ላይ ተሰጥቷል። ቁጥር 63 ላይ አድርገው 63 በቃ ለእነርሱ ተጋሪ የለውም፣ በዚህም ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ በል። በደንብ አስተውይ። ሁለቱ ጭፍሮች ላይ ኦልሬዲ ነበሩ፣ ለእነሱ መጽሐፍ ተሰጣቸው።
እነሱ ብቻ ናቸው እንዳትል ደግሞ ለአንተ ደግሞ ሙስሊም የመጀመሪያ አድርገን ይኸው መጽሐፍ ሰጠን። ይኸው ገባሽ? ኦኬ፣ አመሰግናለሁ። ያኔ ቅድሚያ ያመጣው ክርስቲያን ነው ወይስ ሙስሊም ነው? ክርስቲያን እንደሆነ እኮ ያው አሁን ሊያሳየውሽ እኮ እያሳየኝ ያለው እኮ አሁን አንተ የራስህን እንትን ነው እየተጠቀምክ ያለው። የራሴ ምን እያየሁት ነው መጽሐፉ ነው። አዎ አንተ እያልክ ያለው እንደዛ ነው። ሪሊ አንተ እሱን ይሄኛውን ቪዲዮ እያሳየህን የምትጠቀመው ተውና፣ ለምን በእጅግ ራስህ መጽሐፉን ራስህ ለምን አታሳየንም? ማለት አሁን አንተ በኮምፒውተር ነው እየተጠቀምክም ያለው። በእጅ ንካላት እኔ በእጅ ምናምን አይደለም እያልኩ ያለሁት። ምናልባት ከገባ በቃ ክፈች። አንቺ ጋር እኮ ቁርአን ይኖራል። ሱራ 6:156ን ክፈቺ። ቁርአንሽን አንቺም ክፈች እና ቼክ ማድረግ ትችላለሽ። እናመሰግናለን። ይሄኛውን የከፈትኩት ስትገልጥ ነበር ቁርአን የግዴታ እሱ እኔም ከፈትኩት እሱ ከፈተው ችግር የለውም። አንቺም ከፍተሽ ጥቅሱን ያዢ። ሱራ 6:156 ጀምሮ ኦልሬዲ ለክርስቲያኖች እና ለአይሁዶች መጽሐፍ ተሰጠ። ከዛ በኋላ ግን ፕሊስ ሚዩት አድርጊ አንዴ። በሐዲስ ደግምሻለኝ። በሐዲስ ደግሞ እንደግመዋለን። ሐዲስ ላይ ደግሞ አንዴ ትከፍትልናለህ። ሱናን አናሳይ 1367ን አንዴ ያዘጋጅልኝ። ስለዚህ የመጀመሪያው ለእነኛ ከተሰጠ በኋላ ኔክስት ማን ይመጣሉ? ሙስሊሞች ይመጣሉ። የሙስሊሞች መጀመሪያ ነኝ ተብሎ እሱ ትእዛዝ ተቀብሎ መጽሐፍ ተሰጥቶት ይመጣል ማለት ነው። መሐመድ ደግሞ በምሳሌ ያስቀመጣቸው ደግሞ አሉ። ኦኬ እዚህ ጋር ኦኬ፣ በደንብ አስተውይ እህታችን። ሱናናና ሳይ ይሄ በደንብ ግልጽ ያደርገዋል። በደንብ ያዙ ከስር ያላችሁ መረጃውን። ሱናናና ሳይ 1367 ላይ የሚገኝ መረጃ ነው። በደንብ ያዙት። the messenger of Allah said ያላ መልእክተኛ እንዲህ አለ፣ we are the last እኛ የመጨረሻ ነን። በመጀመሪያ ማን የመጣው አለች ዱንያ። ነብዩ ምን አለ? እኛ የመጨረሻ ነን። we are the last to come እኛ ስንመጣ የመጨረሻዎቹ ነን። but will be the foremost on the day of resurrection but they were given the book before us በቂያማ ግን ቀድመናቸው እንነሳለን። እነሱ ከኛ በፊት መጽሐፍ ተሰጥቷቸዋል። ቁርአኑ ላይ እንዳሳየዋችሁ and we were given it after them እኛም ደግሞ ከነሱ በኋላ ነው መጽሐፍ የተሰጠን። ከአይሁድና ክርስቲያኖች they differ concerning this day which Allah the Almighty and the Supreme had prescribed ትንሽ ከፍ አድርገው for them ምናምን ነገር ከፍ አድርገው ትንሽ ከፍ አድርገው and the Allah ምናምን ነገር Almighty and the Supreme guided us to meaning Friday so the people follow us the Jew next day the Christian the day after that በቀኑ ላይ ተለያዩበት አለ ቤቱ በዚህ እኛ አርብን ተከተልን አይሁዶች ቅዳሜን ክርስቲያኖች ደግሞ እሁድን ሎክ አይሁዶች ሙስሊሞች ሰንበታቸው ወይንም ደግሞ ጁማቸው መቼ ነው? አርብ ነው። አይሁዶች ሰንበታቸው መቼ ነው? ቅዳሜ ነው። ክርስቲያኖች እሁድ ነው አለ። ቀዳሚዎቹ እነሱ ናቸው፣ እኛ መጨረሻዎቹ ነን። እነሱ ቀድመው መጽሐፍ ነበራቸው፣ በኋላ ለእኛ መጽሐፍ ተሰጠን። ዱንያ ይሰማል። ጥያቄሽ ተመለሰ? አልተመለሰልኝም። ለግን አልገባኝም። እኔ ግን ድሮ የሚሉት ነገር ቅድማ የመጣው እስላም ነው የሚባለው። አማርኛ ተርጎምላትና ታንብበው ራሱ። ነብይሽን አታምኝም? ነብይሽ የተናገረውን ይሄ ኬት የመጣ ነው? ከሚወጣ ነው ሐዲስ። እስኪ መጽሐፍ አለ? ችግር የለም እናሳትሻለን። ሐዲስሽን ቼክ ማድረግ ነው። ኦኬ፣ ወደ አማርኛ አድርገው። እሺ፣ ያው ልተርጉም።
የአላህ መልእክተኛ እንዲህ ብለዋል፣ እኛ በዚህ ዓለም ለመምጣት የመጨረሻዎቹ ነን፣ በትንሣኤ ቀን ግን ቀዳሚዎቹ እንሆናለን። ነገር ግን መጽሐፉ ከእኛ በፊት ለእነሱ ተሰጥቷቸዋል፣ ለእኛ ግን ከእነርሱ በኋላ ብታነበው ግን አሪፍ ነው። እኔ በዚህኛው አላምንም። እኔ እንጃ እስካሁን ሲከታተል ባለው አንድም ነገር የገባኝ ነገር የለም። ስታነቡ ባለው ነገር በደንብ ገብቶሻል። እኛ የመጨረሻዎቹ ነን ማለት ምን ማለት ነው? ይሄ እንዴት ነው የማይገባሽ? የመጀመሪያው ማን ነው አልሽኝ? ሙሐመድ የመጨረሻው ነው አልኩሽ። አማኞቹ ሙስሊሞች እናንተ የመጨረሻ ናችሁ። ይኸው ከኛ በፊት ክርስቲያኖችና አይሁዶች ናቸው አለ ነብይሽ። ነብይሽን ትከተያለሽ አትከተይም ያለውን እኔ እንጃ። አንተ ከምትጠይቀው ጥያቄ እኩል አይደለም። አመሰግናለሁ። ገብቶሻል። ዱንያ ጭንቅላትሽን ላለመጠቀም እየሞከርሽ ነው። አይ ነው ስትራግል እያደረግሽ ነው። ጌታ ይርዳሽ። እውነትን አትሽሻት። በዚህ መጠን እውነትን አትሽሹ። እኔማ እውነቱን ነው የምናገረው። በደንብ አስተውሉ። ከስር ያላችሁ በደንብ አይምሯችሁን ተጠቀሙ። እኛ ኦልዌይስ ሰንበዲ ነው ምኞቴ፣ ጀነት ነው ምኞቴ። ይሄ ነው በቃ። እኔ ቃላት መቼም አገቢም ከክርስትና ውጭ ጀነት የለም፣ ገሃነም ነው የምገቡት። በልጁ ማመን ህይወት የለውም። አሁን ተፈርዶበት አሁን በፍርድ ውስጥ ነው ያለሽው። ምክንያቱም በእርሱ የማመን ሁሉ ዘላለም አላህ በስተቀር ሌላ አምላክ ምንም የለም። ኤኒዌይስ ሽፍት ለማድረግ ነው የሞከረችው። ጥያቄዋ ፕሪሳይስሊ ተመልሶላታል። ከስር ያላችሁ በደንብ አስተውሉ። ሰዎቹ እውነትን አይደለም የሚፈልጉት። ጥያቄ ሲጠይቁ እንኳን እውነትን አይደለም የሚፈልጉት። አይናቸው እያየ አይናቸው ላይ ሴጣን ይጋርድባቸውና ምን ያደርጋቸዋል? በቃ ልባቸውን ያጠነክረውና እንዲክዱ ያደርጋቸዋል። ሴጣን ምን ያህል ፓወር እንዳለው ብቻ እዩ። እኛ ሙስሊሞች የመጨረሻ ነን ካላት ምንድነው የምፈልገው? ካለች ሴትዮ እህታችን ምንድነው ነበር የምፈልገው? ኦኬ ቴንኪው ለከስ አሁን ውስታዞቻችሁ ዋሽደውናል ብላ አመስግና ነበር መውጣት የነበረባት። እያየችው እያነበበችው ላለመቀበል ትታገላለች። ለምን? ሴጣን በጣም ፓወር አለው። በማን ላይ? ባላመኑት ላይ፣ በሙስሊሞች ላይ። ምክንያቱም ጂኒ ወንድም አለን ብለው ስለጋበዙት በደም ስራቸው ውስጥ እንደሚሆን ስላመኑ በጣም የሚጫወትባቸው። እውነትን ከሐሰት የሚለዩበት የሚያነጥሩበት የላቸውም ሜዳ። እኛ እውነትን ከሐሰት ስለምንለይ ከስር ያላችሁ ለምሳሌ በደንብ ታስተውላላችሁ። እናንተ ለምን ክርስቲያን ናችሁ? እውነትን ከሐሰት የምንለዩበት ያ ቅዱሱ በመንፈስ በውስጣችሁ ስለሚሰራ አይምሯችሁ አልታሰረም፣ አልተያዘም። ኢቭን ወደ ልትበሳጩ ትችላላችሁ። እውነትን እንደዚህ ፊት ለፊት እያዩ ሲክዱ ማለት ነው። እንዲክዱ የሚያነሳሳቸው ልባቸው የሚያጠነክረው ግን ወደው አይደለም። ያ በውስጣቸው ውስጥ የጋበዙት በደም ስራቸው ውስጥ የሚዘዋዟረው ሴጣን ነው። እኛ በደም ስራችን ውስጥ ሴጣን ስለማይዘዋዟር ቅዱሱ መንፈስ በውስጣችን ስላለ ይሄ የመጸጸት የመፍራት እውነትን ከሐሰት ስንለይ ያንን እንድንዳኝ ያደርገናል። እነሱ ያ መንፈስ ስለሌላቸው ነው። እኔ ጸሎት አድርጉላቸው። በነገራችሁ ላይ ከዛ በፊት አላዲን ቆይ እንደዚሁ ሀዲስ አንድ ነገር ላሳያችሁ። ቆይ ትጠይቃለሁ። ቆይ ከዚህ ሀዲስ ሳንወጣ አንድ ነገር ላሳያችሁ። አርብ አሁን የመጣበትን መንገድ እንድታዩ ነው። እንደዚህ አሁን በተመስጦ በመገለጥ ምናምን ሳይሆን እኛ የመጨረሻዎቹን ነው ወደዚህ ምድር ስንመጣ አለ። ከዛ ግን ፊት ለፊት መሆን ስለሚፈልግ ቅዳሜ አለ፣ እሁድ አለ። ቅዳሜን ሁለተኛ አድርጎ ከዛ ያው አይሁዶችን ሁለተኛ እና እኛን አንደኛ አድርጎን ነበር ያስበው እና ፊት ለፊት ለመሆን አንደኛ የመጀመሪያ ለመሆን ምን አደረገ? በቅደም ተከተል አስቀምጦት የመጀመሪያ ሙስሊሞች አሉ አርብ፣ ከዛ ቅዳሜ አይሁዶች አሉ፣ ከዛኛ ሶስተኛ እና እሱ በቅደም ተከተል አስቦት እሱን ተከትለን ነገር ሶስተኛ አድርጎ አስቀምጦናል። ግን አሁን እንዴት ነው ቢባል ልጠይቃችሁ፣ አርብ ስንተኛ ቀን ነው? ስድስተኛ አይደል? አርብ ስድስተኛ ነው። እኛ ከዛ ቅዳሜ ሰባተኛ ይሆናል፣ እሁድ አንድ ተብሎ ይጀመራል ማለት ነው። ሳይገባው የመጨረሻውን ቀጥሉብ ስቲል የመጨረሻ ሆኗል። ትክክል። ግን እሱ ያሰበው ምንድነው? እሱ አቆጣጠር ቅዳሜ ተሸውዳል። እኔስ የመጀመሪያ ያደረጋትና ከፊት ነው ይሆናለሁ፣ ቀድሜ እነሳለሁ። ከዛ በኋላ እነሱ ምንም ቀድመው ቢመጡም ከኛ በፊት ቢሆኑም ቀድመናቸው እንነሳለን። ከኛ በኋላ ነው እነሱ የሚነሱት። ቅዳሜ ይነሳሉ፣ ከዛ እሁድ ይነሳሉ። እኛ ግን አርብ ቀድመን እንነሳለን። እነሱ ቀድመው ቢመጡም እኛ ቀድመናቸው እንነሳለን። ሲደልላቸው እኮ ነው። ክርስቲያንና አይሁዶች ቀድመው ቢመጡ ቀድመው ቢሆኑም እኛ ግን ቀድመናቸው እንነሳለን። የህፃን ልጅ ፉክክር እኮ ነው የሚመስለው።
አስቂኝ የሆነ ጉድ። አላዲን ምን አልከኝ? ዛሬ ጥያቄ ነበር አለኝ። ምንድነው ጥያቄ? ጥያቄ በእናንተ በክርስትና 2 3 ይቻላል አይቻልም? በእኛ በእስልምና ይቻላል ይላል። ማግባት ነው ማግባት ነው። ሚስት በቃ ዞሮ ባገባም ያው ሚስት ማህ ያገባ አይደለ? አይ አይቻልም። እሺ ማን ነው አደምና እኛ ያዕቆብ ነው የምንለው። እነሱ ግን እኮ ፊት 2 3 ሚስት ነበራቸው። 2 ሚስት 3 ሚስት። አደም ማንና ማን ነበር? ዘፈን አለ ከኋላ ግን አደም ማለት ዳዊት አይሚን አደም ማለት እንትና ነው። አዳም አብራው የተፈጠረችው ከአደም ጋር 2 3 አግብቷል ነው አደም እና አብርሃም 3 2 ሚስት ነበራቸው ይላል ማስረጃ ማስረጃ ያው እኔ እንዲያላቸው ነው እንግዲህ ያየሁት። ቅጥፈት ነው። ግልጽ አድርገው። እሺ ሚጣ አስረዳ። አብርሃም 3 4 ሚስት አገባ የሚል የለም። ማለትም በአንዴ አብርሃም እንደዚህ አገባ የሚል የለም። ኤቢዲ ተመለስ። ኤቢዲ እንደዚህ አይነት አካውንቶች አታስገቡ። 0 አካውንቶች አታስገቡ። ለሪፖርት ነው የሚመጡት። አብርሃም በአንዴ 3 4ቶች ያገባበት የለም። እንደዛ የሚሉ ቀጣፊ፣ ወራዳ፣ ውሸታም ኡስታዞቻችሁ ናቸው። የአብርሃም ሚስቱ ሳራ ነበረች። ስለዚህ ከሳራ ጋር በነበረበት ሰዓት ላይ 3 4 ሚስቶች አገባ የሚል ታሪክ የለም። ሳራ በነበረች ሰዓት ስላረጁ ስለሸመገሉ ሚስትየዋ ጎትጉታው ከአጋር እንዲወልድ አድርጋዋለች። ያለ ዘር ከምቀር ከእሷ ውለድ የሚል ኢንቫይቴሽን አቅርባለት ከአጋር ወልዷል። አጋር ሰራተኛ ነበረች፣ ባሪያቸው ነበረች፣ አገልጋይ ነበረ ማለት ነው። አግብቶ ተጋብተው አብረው አልኖሩ። በኋላ ግን ሳራ መልሳ ከቤት አውጣልኝ ብለዋለች፣ ስደዳት ብለዋለች። መውለድ መታገስ ስላልቻለች ሳራ ስለፈራች አንተም ያለ ዘር ከምቀር በሚል አብርሃም ከአጋር እንዲወልድ አድርጋለች እንጂ ተጋብተው 3 4 አግብቶ የለም። አብርሃም ከሳራ ሞት በኋላ አንድ ሴት አግብቷል። ኬጡራን ያገባው ሳራ ከሞተች በኋላ እንጂ ሳራ እያለች በህይወት አይደለም። ባልሳሳ ኬጡራ መስለኝ ስሟ። ስለዚህ ኬጡራን ያገባው አብርሃም ከሳራ ሞት በኋላ ነው። እንደ ክርስትና ደግሞ ሚስትህ ከሞተች ወይንም ባሏ ከሞተ ማግባት ይፈቀዳል። በአንዴ 2 3 ማግባት ነው እንጂ የተከለከለው ባሏ ወይንም ሚስቱ የሞተችበት እንዲያገቡ ይቻላል፣ ይፈቀዳል። አንደኛ ቆሮንቶስ ምዕራፍ 7 ላይ ወደ መጨረሻ አካባቢ ይመስለኛል ባላቸው የሞተ ወይንም ሚስቶች ያገቡ የተፈቀደላቸው እንደሆነ ማግባት ይችላሉ። ስለዚህ በአንዴ 3 4 አብርሃም አላገባም። አላዲን ተመልሶላል። እሺ አብርሃም ያው ብዙ ማጥናው ግን ያዕቆብ የሚባለው ግን 3 ሚስት እንዳለው አውቃለሁ። በአንድ 3ቱም በአንድ ናቸው። በጣም የሚጨው ነገር አለው። ስለዚህ እሺ ምን ይላል? እንትን አይታየኝም ለእኔ ከፋር አይደለም። ወደታይ ወረዳ ወደታይ ወረዳ የለውም። እሺ ክፍሉን ቼክ አድርገው ቁጥሩን ኤግዛክት ቁጥሩን ረስቼዋለሁ። በጌታ ይሁን እንጂ ማግባት ትችላለች የሚለው እሱ አካባቢ ነው። ኤኒዌይስ በደንብ አስተውሉ። በብሉይ ኪዳን ላይ አሁን 1 1 እያመጣን ከሌም እንደዚህ አግብተዋል ከሌ እንደዚህ ካልን
የብዙ ሰዎች ልንሄድ ነው። ኢንጀነራል ምን እናምናለን መሰለህ አላዲን? በብሉይ ኪዳን ሚስት እንዳያበዙ መጽሐፍ ቅዱስ ነግሯቸዋል። ነገር ግን በራሳቸው ጉድለት ድክመት ብዙ ያገባዋሉ። ከ3ም በላይ በመቶ ሊሆን ይችላል ያገባዋሉ። ያ እግዚአብሔር የሰጠው ፍቃድ ሳይሆን ሰዎቹ ነፃ ምርጫቸውን ተጠቅመው ያደረጉት ነው። ነፃ ፍቃዳቸውን ተጠቅመው ያደረጉት ነው። ስለዚህ በብሉይ ኪዳን ላይ ያደረጉት በሙሉ የሰዎቹ ላይ የሚቀር እንጂ እግዚአብሔር እንደዚህ አግቡ እንደዚህ አድርጉ ብሏቸው አይደለም። ቁጥር ገደብ ሰጥቷቸው እንደዚህ አድርጉ ብሏቸው አይደለም። በግልጽ አዲስ ኪዳን ግን ይሄንን ሕግ ሰርቶበታል፣ መጠን አስቀምጦበታል። ከዛ ማለፍ አይቻልም። በብሉይ ኪዳን ያሉት ሁሉም ኃጢአትን ሰርተዋል፣ ሁሉም በድለዋል፣ ሁሉም አጥፍተዋል። በዚህ ይዳኛሉ ማለት ነው። ስለዚህ የእግዚአብሔርን ሕግ ተላልፈዋል፣ ኃጢአት ሰርተዋል፣ በድለዋል እና እንደዛ ነው። አላዲን አሁን ጥያቄ መጠየቅ ትችላለህ ከተሰማ አላዲን። እሺ የያዕቆብ ርዕስ ትነግረኛለህ? የእሱን እኮ አቋርጥ እንድንጠርቅ ነገርኩህ። ብሉይ ኪዳን ላይ ያሉት ያዕቆብ ብቻ ሳይሆን የሌሎችም በተመሳሳይ ምንድን ነው እሱ ያልኩህ በቃ በብሉይ ኪዳን ላይ ኃጢአት ድክመት ነበረባቸው። በቀላሉ ኃጢአት ይሰሩ ነበር፣ ፌል ያደርጉ ነበር። ጸጋው እንደ አዲስ ኪዳን የሚያግዛቸው ስላልነበረ የጸጋ መጓደል ስላለ ከእግዚአብሔር እንደዚህ በፉሊ የሚሰራባቸው ስላልነበረ በቀላሉ ፌል የማድረግ ቴንደንሲ ያላቸው ለኃጢአት በቀላሉ ሰውነታቸው ያዘነበለ ነው። ስለዚህ በቀላሉ ኃጢአትን ይሰራሉ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ያለው። ስለዚህ ሁሉም ኃጢአትን ወንጀልን ሰርተዋል። ያ ማለት ግን ሎክ ደካማ ስለሆኑ ኦኬ ፎሎ እንደራረግ ነው እንደሚለው ግራ ገባኝ እኮ። ፎሎ የሚለው ዝም ብሎ እንትን መስሎኝ እያነበብኩት አማርኛውን ብቻ አንብቤ ምንድን ነው የሚሉት። በነገር ላይ ረጅም ላይቭ ላይ ቆይታ አይንህ እየደከመ እየመጣ ነው እና ይህን እንትን በልለትና እረፍት ታደርግ። ልጠይቅ እፎይ? እሺ ትጠይቃለህ። መጨረሻ ላይ የፎሎ ማደራረጊያ መርሃ ግብር መያዝ ሳይኖርብህ አይቀርም። ፎሎ ተደራረጉ። መልካም ነው። አላህ ዲያ ሰፋችሁ ወደ እስልምና ተመለሱ ሁላችሁም ጋይስ። እስካሁን ጥያቄዎች ተመልሶ ምናል ሄድልኝ ቀይ ፍሬ አድርግልኝ ያልኩህ ፍሬ አድርግልኝ። እሺ በብሉይ ኪዳን ላይ እንደነገርኩ ነው እግዚአብሔር በመጀመሪያ ወንድና ሴት አድርጎ እግዚአብሔር ፈጠራቸው። ስለዚህ ብዙ ተባዙም ብሎ ምድርን እንዲሞሉ ያዘዛቸው ጥንድ አድርጎ እንጂ በመጀመሪያ ስነ ፍጥረትን ሲፈጥር በጥንድነት እንጂ አንድ ወንድ 3 ሴት ወይም 4 ሴት አድርጎ ያለም የፈጠራቸው አንድ ለአንድ አድርጎ እግዚአብሔር ጥንድ አድርጎ የስነ ፍጥረትን የፈጠረው። ስለዚህ ሰው ከተፈጥሮ እንኳን እንዴት አይማርም ይላል ቅዱስ ጳውሎስ። ሰው ከተፈጥሮ እንኳን እንድንማር የተሰጠን ሕግ ምንድን ነው? 1:1 ነው። ለምን ወንዱ ብቻ 2 3 4 ያገባል? ሴቷ ለምን 4 አታገባ? ሴቷም አችልም ወንዱ በመጽሐፍ የለም። በመጽሐፍ እኮ አዳምጣ። መጽሐፍ ቅዱስ እኛ ምንድን ነው መሰለ ጥሩም ጎናቸው ተጽፏል፣ መጥፎ ጎናቸውም ተጽፏል። ውድቀታቸው ተጽፏል፣ መነሳታቸው ተጽፏል። መልካም ጎናቸው ብቻ አይደለም የተጻፈው፣ ወንጀል የሰሩት ራሱ ወንጀላቸው ተጽፏል። ያደረጉት ሁሉ ተጽፏል። ያ ያደረጉት ሁሉ ግን እኛ እንመራበታለን ማለት አይደለም። ወንጀል ነው፣ ወንጀል ሰርተዋል ነው። እኛ ነቢያቶች ምንም ኃጢአት የማይሰሩ ፍጹም ንጹህ የሆኑ ናቸው ብለን አናምን። ኃጢአት ሊሰሩ ይችላሉ፣ ወንጀል ሊሰሩ ይችላሉ። ለዚህ ነው ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ያለው መጽሐፍ ቅዱስ። ደካማ ስለነበሩ ወንጀልም ይሰሩ ስለነበረ ነው የእግዚአብሔር ልጅ
በስጋ ተገልጦ ያልቻሉ ስለነበሩ ወደ እግዚአብሔር እቅፍ የመለሰንና ጸጋውን የሰጠን የሰይጣንን ፈተና እንድንቋቋመው ስሜቱን፣ መግደሉን፣ መስረቁን፣ የሰው ሚስት መንጠቁን እንድንተው ያደረገን ያ ጸጋ ስለመጣ ነው። ጸጋው ስለተሰጠን ነው። ይህንን የሚያደርጉ አካላት ስማቸው ተጽፏል። ያ ለምን እዛ ትሄዳለህ? ዛሬ ላይ እኮ ክርስቲያን ሆኖ የሚያርድ ይኖራል፣ የሚገል ይኖራል፣ የሚዘርፍ ይኖራል፣ የሚሰርቅ ይኖራል፣ የሰው ሚስት የሚነጥቅ ይኖራል፣ 2-3 ያገባ ይኖራል። ታዲያ እሱ ስላደረገ ክርስትና በዛ ነው ወይ የሚዳኘው? ኖ። ያንን አድርገዋል ተብሎ መጽሐፉ ጎበዝ እያላቸው ሳይሆን መጽሐፍ ቅዱስ እንደዚህም አይነት ጥፋት ሰርተዋል። ከተፈጥሮ ሕግ እግዚአብሔር ከሰራው ስርዓት የወጣም ስራ እንዲህ አድርገዋል። ጥሩ ነገር እንደዚህ እንዳደረጉት ሁሉ እንዲህም ደግሞ መጥፎ ነገር ያደረጉት አለ። ስለዚህ እኛ ምን እንማራለን? ካዳ ኦኬ፣ እከሌ እዚህ ጋር ስቷል፣ ጥፋት አጥፍቷል። እከሌ ደግሞ እዚህ ጋር ጥሩ ሰርቷል። እዚህ ጋር ስህተት ሲሰራ እዚህ ጋር ደግሞ ጥሩ ነገር ሰርቷል። ስለዚህ በጥሩ ነገር ላይ እንቀጥላለን። ድክመታቸው፣ ውድቀታቸው እነሱ ጋር ይቀራል። ስለዚህ በአዲስ ኪዳን ላይ በግልጽ ህጉ ደግሞ መጥቷል። ምንድነው እሱ? በብሉይ ኪዳን አንድም ግልጽ የሆነ በቁጥር የተቀመጠ አልነበረም። ቅጣቱ እንዲህ ካደረግ እንደዚህ ኦልሬዲ ሁሉም ኃጢአትን ከሰሩ የሚሄዱት ወዴት እንደሆነ ስለሚታወቅ ማለት ነው። ማንን ስለሚጠብቁ? ክርስቶስን ገና ስለሚጠብቁ ማለት ነው። ተስፋ የሚያደርጉ ስለሆኑ ሞት የሚያስጨንቃቸው ስለነበረ ማለት ነው። ኃጢአት ህግ ባልነበረበት ላይ ኃጢአት ባለም ነበር ይላል። ህግ ባልነበረበት ላይ ኃጢአት ነበረ፣ ነገር ግን አይቆጠርባቸውም ይላል። which means ለምሳሌ ኃጢአት ነው ያ ነገር፣ ህግ ግን አልተሰጠም። አንድ ነገር ለምሳሌ ህግ ከመሰጠቱ በፊት የሆነ ነገር ወንጀል ቢደረግ ወንጀሉ ወንጀል ነው። ህግ ስላልተሰጠ ግን ያ ነገር አልተቆጠረባቸውም። ኃጢአት ነው፣ ኃጢአቱ ነው። ህግ ስላልተሰጣቸው፣ ህግ ስላልነበረ፣ ህግ ስላልተሰጠ ምንድነው? ኃጢአቱ ነበረ። በኃጢአቱ ግን አይጠየቁበትም፣ ወንጀል ተብለው አይጠየቁበትም። አሁን ግን ህግ ተሰጠ። ምን? አንድ ነው የምታገባው ተብለ። ከዛ ውጭ እስከሆንክ ሴሰኛ ነህ፣ ዝሙተኛ ነህ፣ ከቤተክርስቲያን ትለያለህ ተባልክ። የህግ በተሰጠበህ ላይ አይ ህጉን ጥሳለሁ ካልክ ትቀጣለህ ማለት ነው። ስለዚህ ነቢያቱ ነው በቃ እነሱም ሰርተዋ ማን ነው ወንጀል ያልሰራ ማንም የለም። አይ አልከኝ እኮ ወንጀል ያልሰራ ማንም የለም። ግን ምንድነው እሱ? ነቢያቶች የኛ ወንጀል አይሰሩም ብለን አናምንም፣ ጥፋት አያጠፉም ብለን አናምንም። እንደ ልቤ የተባለው ቅዱስ ዳዊት እንኳን እግዚአብሔር እንደ ልቤ ያለው እንደ ልቤ በቃ ምርጥ የተባለው ዳዊት እንኳን የእግዚአብሔርን ቤተ መቅደስ መስራት ፈልጎ ነበረ። አትሰራም አለው። አንተ አትሰራም፣ ለእኔ ቤተ መቅደስ መስራት አትችልም አለው። እንደምን ይላል? እጅህ ላይ ብዙ ደም አለ፣ ብዙ ንጹሐንን ደም አፍስሰሃል። የብዙ ደም ንጹሐንን ስላፈሰስ የብዙ ደም እጅህ ላይ ስላለ ለእኔ ቤተ መቅደስ መስራት አትችልም አለው። እንደ ልቤ የተባለው ዳዊት እንኳን ለእግዚአብሔር ቤተ መቅደስ መስራት ፈልጎ አትችልም፣ ደም አፍስሰሃል አለው። ኃጢአት ሰርተሃል አለው። ግን ምንድነው እሱ? ይቅርታ ይጠይቃሉ፣ ንስሐ ይገባሉ። እንደዛ ነው። ዋቢ ስለዚህ ስላት ከሁሉም አለ ማለት ነው። ፍጥረታት ሁሉ በአዲስ ኪዳን የሚላል እኮ ኃጢአት አንሰራም ብንል ውሸታኛ ምን አልከተ? እሺ እንትንስ እናንተ ጋር ምን አለ መሰለህ አላዲን፣ ለምሳሌ የዘይድን ሚስት ለምሳሌ መሐመድ ሲወስድ አላህ ፈቅዶልኝ ነው ብሎ ነው ሄደ ቤቷ። የማን የዘይድን ሚስት? የዘይድ ሚስት ማን ትባላለች? ዘይነብ። ዘይነብ እኮ አግብታለች እንዴ? ዘይነብ ታሪኩን ንገር። እሺ ታነበዋለህ ሄደህ አንተ ሱራ 33 37 ላይ ያለ ታሪክ
ቆይ እስክርቶ ያዝ። 33 ሱረቱ አሕዛብ 37ኛው አያ ላይ አለልህ። ታሪኩ ምን መሰለ? ዘይነብ ዘመዱ ነች ለሙሐመድ። ዘይድ ደግሞ የማደጎ ልጁ ነው ለሙሐመድ። ሙሐመድ ነው ያሳደገው። ዘይድ ቢን ሙሐመድ ነበር ተብሎ የሚጠራው። ከዛ ዘይነብን አጋባው ሙሐመድ። ዘይድና ዘይነብ ተጋቡ። ማን ያጋባቸው? ሙሐመድ። ዘይነብ ለሙሐመድ ዘመዱ ነች። ዘይድ ደግሞ የሙሐመድ የማደጎ ልጁ ነው፣ አሳድጎት በሱም ነበር የሚጠራው። ከዛ ከተጋቡ በኋላ ከዕለታት አንድ ቀን ሙሐመድ ወደ ዘይድ ቤት ሄደ። ወደ ዘይድ ቤት ሲሄድ ሙሐመድ በሄደበት ዕለት ዘይድ ቤት አልነበረም። ዘይነብ ደግሞ እየታጠበች ነበረ። ከዛ ንፋስ ልብሷን ገለጥ ሲያደርግ ሰውነቷን አየው ሙሐመድ። ሰውነቷን ሲያየው አረብኛው ጠፍቶብኛል፣ ብቻ ሱብሃን አላህ እንደዛ አይነት ነገር አለ። በጣም የመደነቅ የመገረመው ንግግር እንትን አለ በአረብኛ በጣም። ከዛ አላህ ልብን ቀያሪው ምናምን ብሎ አሞገሰ። ከዛ ይሄንን ድምፅ ሰማችና በጣም ተደሰተች ዘይነብ። ከዛ በኋላ ግባ ስትለውም ሳይገባ ሄደ ሙሐመድ። ከዛ ዘይድ ሲመጣ ለዘይድ ነገረችው። ለዘይድ ስነግረው እቤት ገባ እንዲህ አላት። አልገባም፣ እንዲህ ብሎ አደነቀ ስትለው ቀጥታ ዘይድ መጣና ዘይነብን አግባት ትፈልጋታለህ አለው። ከዛ ሙሐመድ ደግሞ አፈረና አይ ሚስትህን በአንተ ዘንድ ያዝ አለው። ሱራ 33 37ኛው አለ ቁርአኑ ላይ በአንተ ዘንድ ያዝ ሚስትህን ሲለው ከዛ አሰበና ምንድነው እሱ እንዲህ ሚል አወረደ። አንተ ነብይ ወይ ሰዎች የምትፈራ ስትሆን አይ ቲንክ ቁርአን አንዴ ክፈትልኝ ቪኪ። በጣም ረጅም ጊዜ ሆነኝ ይህንን ታሪክ ካነበብኩ ከዓመት በፊት። አይዋ ጥሩ ግባልኝ። ከዓመት በፊት ሆኖኛል ይህን ታሪክ እንትን ካልኩ፣ ለዛ ነው ሶሪ በቃል የሰረርሳሁት። ታሪኮቹን ረስቻቸዋለሁ። እሺ ይሄ ነበር 33 ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስከው ሰው ለዘይድ ማለትም ለለገሰው ማለት ነፃ በማውጣት ማለት የማደጎ ስለሆነ ነፃ አውጥቶ ዘይድን ለዘይነብ ስላጋባኸው ነው። አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅ፣ በደንብ ልብ በሉ፣ በምን ውስጥ? በነፍስህ ውስጥ የምትደብቅ አፍሮ በውስጡ እየፈለጋት ኖ ሚስትህን ያዛት በቃ ምናምን አለው ማለት ነው። ዘይድ ልክ ሲሰማ ሚስቱን እንዳደነቀ ሙሐመድ ሲሰማ መጥቶና ሚስቴን ውሰዳት በቃ አለው። ከዛ ሼም ያዘውና በልቡ ደብቆ ፍላጎቱን ሚስትህን ያዛለው። ላንብብላችሁ። የምትደብቅ አላህን ልትፈራው ይልቅ የተገባ ነው። የተገባ ሲሆን ሰዎችን የምትፈራ ሆነ። ሙሐመድ የፈራው ማንን ነው? ሰዎች ምን ይሉኛል፣ የገዛ ማደጎ ሚስቱን ወሰደ ይሉኛል ብሎ ፈራ። ኖ አላህን ነው መፍራት ያለብህ እንጂ ሰዎችን አትፍራ ብሎኛል አላህ ብሎ የናወረደ። ኦኬ የቱ ጋር ነበርኩ? ሚስትህን በአንተ ዘንድ ያዝ። ይኸው ሚስትህን በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ምን እኔ ፈርቼ ሰዎችን የልጅህ ሚስት እንዴት አገባህ እንዳልባል እንደዚህ ብዬህ ነበር። ነገር ግን አላህ ምን አለኝ? ኖ ሰዎችን አትፍራ እኔን ነው መፍራት ያለብህ ብሎኛል ብሎ ቁርአን አወረደ። ከዛስ የቱ ጋር ነበርኩ? ኦኬ ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእርሱ ጉዳይን በፈጸሙ ጊዜ ምን በምዕመናኖች ልጅ አድርገው በማስጠጋት በፊት ልጁ ነበረ። ዘይድ ልጁ ተብሎ ነበር የሚጠራው። በማጋባት ችግር እንዳይኖርባቸው እርሷን አጋባንህ። ማንን? የዘይድን ሚስት ማለት ነው። አጋባንህ። አሁን ልጁ ነበረ ዘይድ። የልጁ ሚስት እኔ ነኝ ያጋባሁ አላህ ብሏል። ይሄን አውርዷል። በፊት እኔ አፍሬ ነው ሚስትህን አንተው ጋር ትሁን በቃ ምናምን እያልኩ የነበርኩት ሰዎችን አፍሬ ነው። ሰዎችን አትፈር እኔን እፈር ብሎኛል አላህ ብሎ እናወረደ። ከዛ እንዴ አባቱ አይደለህ እንዴ ሲባል ቁጥር 40 አድርገው ከፍ አድርገው ትንሽ እዚሁ ክፍል ላይ ምን ብሎ አወረደ? ከዛ ሙሐመድ ወይ ከወንዶች አንድም ሰው አባት አይደለህም። አላህ ምን ብሎኛል አለ? የወንድ ልጅ የማንም አባት አይደለህም ብሎኛል። ታሁን በኋላ የዘይድ አባት አትበሉኝ። የዘይድ አባት አይደለሁም፣ የማንም አባት አይደለሁም።
እንዴ እንደዛማ ከሆነ 2-2-3-3-4-4 ነው ማግባት የሚቻለው። እንዴት ነው እሱ? ካዳ ያንተ እኮ ይበልጣል ሲባል ደግሞ ቁጥር 50 አካባቢ አድርግልኝ። ከፍ አድርገው እዚሁ ታሪኩን ሙሉን እናንተ አንብቡት፣ ሰዓትም ስለሌለን ነው። ኦኬ። ከዛ ሙሐመድ ደግሞ ምን አለ? ዘመድህ ነች፣ ከዚህ ደግሞ ቁጥር ይበልጣል ተብሎ ሲባል እንዲህ ተብያለሁ አለ እዚሁ ክፍል ላይ። አንተ ነቢይ ሆይ እኛ እነዚህ መህሮቻቸውን የሰጣቸው ሚስቶችን አላህ በአንተ ላይ ከመለሰልህም እነዚያንም እጅህ የጨበጣቸው ምርኮችን እነዚያንም ከአንተ ጋር የተሰደዱትን ያጎትህን ሴቶች ልጆች የአክስቶችንም ሴቶች ልጆች የውሽሜዎችንም ሴቶች ልጆች የውሽሜዎችንም ሴቶች ልጆች ማጋባትን ለአንተ ፈቅደንልሃል። እንዴ ብዙ ይሆናሉ ሚስቶችን ዘመዶችን ምናምን ነው ተፈቅዶልኛል። ያመነችም ሴት ነፍሷን ራሷን ለነቢዩ ብትሰጥ ነቢዩ ሊያገባት የፈለገ እንደሆነ ከምዕመኖች ሌላ ለአንተ ብቻ በደንብ አስተውሉ። የአንተ እንዴት እንደዚህ ሆነ ሲባል ከምዕመኖች ሌላ ለአንተ ብቻ ተፈቅዶልኛል ብሎ ይህን ፈቅደንልሃል። የፈለገች እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድንልህ አለ። ይህን ጊዜ ያመነ ሴት ነፍሷንም ለመስጠት ለሱ የተገባች ነች ሲባል እንዳለ ሴቶች ተሰብስበው መጡ። የሰርጉ ዕለት ምን ተፈጠረ? ከዛ ዘይነብን የሚያገባ ቀን ማለት ነው። ቁጥር 53 አድርገው ከፍ አድርገው እንዳለ ተሰብስበው ሲመጡ ወንዶቹ ከዛ ወዲያ በቃ ተስፋም የለም ብለው ሐሜት ጀመሩ። ይኸው እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች በምንም ጊዜ አትግቡ። ምክንያቱም ዘይድ ጋር ሄዶ የገባው ዘይድ በሌለበት አይቷት ነው ሚስቱን የወሰደው። ስለዚህ እነኚህ ወንዶች የሰርጓ ቀን መጥተው ቤቱ ሲያሙ ሲያስበው የእሱ ሚስትም እንደዛ ሊወሰድ ሆነ። ምን አለ? አላህ ምን ብሎኛል? የነቢዩ ቤት እኔ ሳልጠራችሁ እንዳመጡ ብሏል። እሺ ሶሪ፣ በጣም ገራሚ ነው። ጨርሰው ከዛስ በተመገባችሁም ጊዜ ወዲያውኑ ተበተኑ። ምግብም ከፈላችሁ ቤት እናቀመጡ ብሏል። አላ ወዲያው ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ምክንያቱም እዛ ሄዶ የሷ ሚስት እንዴት እንደወሰደ ያውቀዋላ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተ ያፍራል። ቅድም እዛ ጋር ሲወስድ ምን ብሏል? ሰዎችን የምታፍር ስትሆን እኔ ነው እንጂ ሰዎችን አትፈር ብሎኛል ብሎ ነው የወሰደው። እዚህ ጋርም ደግሞ ቤቴ እንዳመጡ ከተጠራችሁም ተበላችሁ ተበተኑ፣ ቤቴ ውስጥ እንዳትቀመጡ። እኔ አፍራለሁ፣ አላህ አያፍርም። እራሱ እኮ ነው ግን እየነገራቸው ያለው። እሺ ግን አላህ አያፍርም። ዕቃንም ለመዋስ ብትጠይቋቸው በጠየቃችኋቸው ጊዜ ከመጋረጃ ኋላ ሆናችሁ ጠይቁ። ምክንያቱም እዛ ጋ እሱ አይኑ ያረፈው ከመጋረጃ ፊት ለፊት ሆኖ ንፋስ ሰውነቷን ገለጥ ሲያል ሰውነቷን ስላየ ነው። ሰውነቷን የሚስቶቹ ሰውነት እንዳያዩ እናንተ ዕቃ መጠየቅ እንኳን ከፈለጋችሁ በርቀት በመጋረጃ ኋላ ሆናችሁ እንጂ ከመጋረጃ ፊት ሆናችሁ እንዳትጠይቁ። ምክንያቱም ሚስቱ ይነጠቃል። እሱም ኦራይት የአላህንም መልእክተኛ ልታስቸግሩ ሚስቶቹንም ማርክ ዲስ ወርድ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባም። ምክንያቱም እሱ እዛ ጋ ሄዶ የሰው ሚስት ስለወሰደ አሁን የእሱ ሚስት እንዳይወስዱ ደግሞ ማሰሪያ ምን አመጣ? የእሱ ሚስት መቼም እናንተ ማግባት አትችሉም። ይህ አላህ ዘንድ ከባድ ኃጢአት ነው። አሁን ዘጋባቸው። ሚስቶቹን መቼም ማግባት ማይችሉ ከሆነ ቁልጭ ቁልጭ ማለት ምን ይሰራል? ማታገባ ከባድ ኃጢአት ስለሆነ እና ደስ የሚል ፓርት ነው። ብዙ ታሪኩን እናንተ ሙሉን አንብቡት። ይሄ አሁን አላህ ነው ፈቀደ የሚባለው። እኛ ጋር ኃጢአት ቢሰሩ ሰዎቹ ሰውየው ላይ እንጂ የሚቀረው እግዚአብሔር አይደለም የሚጠየቀው። ሰውየው ራሱ ወንጀል ከሰራ ይኸው ወንጀል ሰርቷል ብለን እንላለን። ዳዊት እንደዚህ አጥፍቷል ብለን እንላለን። ምክንያቱም መጽሐፍ ቅዱስ ስለሚወቅሰው ዳዊት በድለሃል፣ አጥፍተሃል ብሎ መጽሐፍ ቅዱስ ስለሚተቸው ስለሚወቅሰው እንጂ እግዚአብሔር እንደዚህ ብሏችኋል እያለ ዳዊት የእግዚአብሔርን ስም ተጠቅሞ ሰዎችን ያታልለበት አይደለም። ወይንም ሌላኛው ሰሎሞንም እንደዛ እያደረገበት አይደለም። ዳዊት እምባ ልብሱን አውልቆ ምግብ አልበላም ብሎ ማረኝ ይቅር በለኝ እስኪል ድረስ እግዚአብሔር ቀጥቶታል። ሰለሞን ሁሉ ከንቱ የከንቱ ከንቱ ነው ብሎ ወደ ፈጣሪው እስኪያልቅስ ድረስ ብዙ ቢያገቡም መጨረሻ ላይ ግን ይሄንን ማድረጋችን ትክክል አይደለም ብለው ንስሐ እንዲገቡ አድርጓቸዋል እንጂ እግዚአብሔር እንደዚህ ብሏል እያሉ አይደለም የሚያደረጉት። እና እንደዛ ነው።